ዛሬ ብዙዎች የማያውቁት ብዙዎች የማይረዱት በዚህ ሙያ ውስጥ ካልሆኑ በስተቀር ማንም ሊያቅ ሊረዳ የማይችልና ማንም ደግሞ ሊያሳያችሁ የማይፈልግ አንድ አጀንዳን ይዘን መጥተናል። እንኳን ወደዚህ ወደ አዲስ ተከታታይ ትምህርት የሚሰጥበት ቻናል በሰላም መጣችሁ። ብዙዎቻችሁ እንደ ERP ዲቨሎፐር ወይም ደግሞ እንደ ሶፍትዌር ዲቨሎፐር ባለሙያውን ደግሞ ሶፍትዌር ዲቨሎፐር ለማድረግ እንደሚማር ሰው ብዙውን ጊዜ የሚያስቸግራችሁና ለእናንተ ትልቁ ፈተና የሆነው አካውንቲንግ የሚል ሞጁል እንደሆነ አውቃለሁ። ብዙውን ጊዜ እንደ IT ባለሙያ የምናስበው የፓይተን ሎጂክ እንዴት ይሰራል፣ XML እንዴት ይሰራል፣ ዳታቤዝ ሪሌሽን እንዴት ይሰራል በቃ የመሳሰሉት ነገሮች ላይ ነው ብዙውን ጊዜ ትኩረት ሰጠን የምናየው የምንማረው በቃ ለማወቅም የምንፈልገው ማለት ነው። ነገር ግን ማንኛውም ERP ሲስተም የመጨረሻውና ዋናውና ሞተሩ አካውንቲንግ ነው። በዚህ ቪዲዮ ምንም አይነት የአካውንቲንግ ዕውቀት ለሌላችሁ ሰዎች አካውንቲንግን ከዜሮ እንጀምራለን። ቀጥታ ወደ ክሬዲት ዴቢት ምናምን ወደ ጆርናል ኢንትሪ አካውንት ምናምን ወደሚለው ከመግባታችን በፊት ግን አንድ ዳታ ሞዴልን ቀርጸን እዛ ላይ እናለን። ፕላስ ደግሞ አምስቱ የአካውንቲንግ ምሰሶች የምንላቸውንም ጭምር መጀመሪያ እነሱን በስርዓት እናያለን ማለት ነው። ይህ ትምህርት በኦዱ ላይ ለመስራት የምትፈልጉ ወይም ደግሞ ሌላም ERP ሲስተም ወይም ደግሞ ሶፍትዌር ዲቨሎፕመንት ላይ መስራት የምትፈልጉ እንደዚህም ደግሞ ማማከር ለምትፈልጉ ሰዎች ይሄ ለእናንተ መሰረታዊ ዕውቀታችሁን የምታገኙበት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ይሄን ቪዲዮ በእርግጠኝነት ትወዱታላችሁ። ስለዚህ ይሄን ቪዲዮ ላይክ በማድረግ እንድትጀምሩ በፍቅር ጠይቃችኋለሁ። ሰሞኑን ቴሌግራማችን ላይ ከሳይበር ጋር ሰሞኑን ስንወያይበት የነበረው እንትን ነበር። አሁን እየመጣለው ከፊታችን ያለ ረጅሙ ክረምት ነው። በጣም በክረምት ደግሞ ብዙ ሰው ሰፊ ሰዓት አለው። ስለዚህ በዚህ ሰዓት ውስጥ በሳምንት አንድ ቪዲዮ እየጠበቅን የምንማማረው ነገር እምብዛም የምንፈልገው አይነት ቦታ ያደርሰናል ብዬ ስላላመንኩበት ከሳይበር ጋር ሰሞኑን ስንነጋገርበትና ስንወያይበት ነበር ይሄን ጉዳይና እንዴት ነው ማድረግ ያለብን በሚለው ላይ ከዛ በኋላ በሳምንት ቢቻል 3 ቪዲዮ ካልሆነ ግን 2 ቪዲዮ ቢለቀቅ በሚለው ላይ ትንሽ አወራን። ከዛ በእርግጥ እኔ ላይ ነው የሚከብደው፣ ምክንያቱም 3 ቪዲዮ በሳምንት ማድረስ ማለት ዲፊካልት ወጥ ለመናገር ያውም ደግሞ ካለብኝ ከስራ ጫና አንፃር 3 ቪዲዮ ሰርቶ በሳምንት ማድረስ ማለት የእውነት እኔ ቦታ ላይ ሆናችሁ ብታስቡት በሳምንት አንድ ቪዲዮ ማድረስ ራሱ በጣም ከባድ ነው። ግን በቃ ግዴታ ምንድነው ራሴ ላይ ወስኜ ግዴታ ለእናንተ ማርያም ሆነ እፈልጋለሁ። ምክንያቱም ስመቻችሁ ብቻ አይደለም የሆነ ነገር የምትሰሩ በተጣበበ ምንድነው ስኬጁል ውስጥም ቢሆን በቃ አንድ ሰው ለአንድ ነገር ምንድነው ቆርጦ ከተነሳ ማድረግ መስራት አለበት ማለት ብዬ ስለማምነው እኔም በቃ ያው ከእንቅልፍ ላይ መስዋዕት ማድረግና ሌሎችም ስለሚያግዙኝ ሰዎች ስላሉ ተመካክረን በቃ በሳምንት 3 ቪዲዮ የሚለውን ሞሮፍሌስ ሐሳቡን ተስማማና ወደ እናንተ አቀረብነው። እናንተም ቴሌግራማችን ላይ ባይዞ ለዚህ ቻናል አዲስ ከሆናችሁ ቴሌግራም ግሩፕ እዚች ጋለችን። በዚህ ቴሌግራም ግሩፕ ላይ ነው የምንወያየው። ስለዚህ በዚህ ቴሌግራም ግሩፕ ላይ ሐሳቡ መጣ። ከዛ ብዙዎቻችሁ በሳምንት 3 ቀን መሆኑን ወዳችሁታል። ስለዚህ የመጀመሪያ ቪዲዮአችንን ዛሬ ጀምረናል ማለት ነው። ዛሬ ሮብ ነው ተለቋጭ እንደዚህ ቪዲዮ ግን ለየው የመጀመሪያ ቪዲዮአችን ለቀናል። ቀጣይ አርብም ይለቀቃል። ከዛ በኋላ ሰኞ፣ ሮብ፣ አርብ እያለ ይቀጥላል ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው ቪዲዮቹን በስነ ስርዓት በቃ ጊዜያችሁን ሰጣችሁ በቃ መማር ማየት ነው ያለባችሁ። እርግጠኝነት በዚህ ክረምት ውስጥ ይሄን ክረምት ስንጨርስ ከእናንተ ውስጥ ሚኒመም 100 ERP ዲቨሎፐር፣ ERP ኮንሳልታንት፣ ERP ፋንክሽናል ኢምፕሊመንተር በቃ ተደማምሮ ቢያንስ 100 ሰው በቃ ማብቃት መቻል አለብን ማለት ነው። ስለዚህ ረጅም ክረምቱን ያለን ክረምቱን በስነ ስርዓት መጠቀም አለብን ማለት ነው። በእርግጠኝነት አይከብዳችሁም ብዬ ነው የማስበው። እንዳው ሌላ በቀር ስኬጁል ልንገራችሁ ነው። ሮባ የሚለቀቀው ይሄ ቪዲዮ ለምሳሌ ሮባ 10 ሰዓት ነው የተለቀቀ። 10 ሰዓቱን ማታ ቢታዩ ከዛ በነጋታው ሐሙስ ቀኑን ሙሉ አላችሁ። ቀኑ ማታ ለገጣ አርብ 10 ሰዓት እስኪለቀቅ ድረስ ረጅም ጊዜ ነው ያላችሁ። በእርግጠኝነት ቪዲዮውን አይታችሁ መጨረስ ማወቅ ትችላላችሁ። ከዛ አርብ የሚለቀቀውን ደግሞ አርብ ማታ 10 ሰዓት የሚለቀቀው አርብ ከሰዓት ከ10 ሰዓት ጀምሮ አርብ፣ ቅዳሜ፣ እሁድ ረጅም ጊዜ ነው ያላችሁ። ከዛ ሰኞ ነው የሚለቀቅ። ሰኞ 10 ሰዓት ነው የሚለቀቅ ማታ። ከዛ ማክሰኞ ቀን ሙሉ ሮብ 10 ሰዓት ድረስ ረጅም ጊዜ ነው ያላችሁ። ለመናገር በሳምንት 3 ቪዲዮ ለእናንተ ይከብዳል ብዬ አላስብም። እኩልም ለመሄድ አይከብድም። ስለዚህ ጊዜያችሁን በስነ ስርዓት መስዋዕት አድርጋችሁ ካያችሁት በእርግጠኝነት ነው የምላችሁ ጥሩ ለውጥ ማምጣት ይቻላል ማለት ነው። ስለዚህ ከዚህ በኋላ በሳምንት 3 ቪዲዮ የሚለውን እስከቻልኩ ድረስ ከአቅሜ በላይ የሆነ ነገር እስካልገጠመኝ ድረስ በሳምንት 3 ቪዲዮ በቃ ከዚህ በኋላ የሚቀጥል ይሆናል ማለት ነው። ስለዚህ ወደ ኋላ ያላችሁ ልጆች ደግሞ ቶሎ እኛ ጋር ለመድረስ ሞክሩ። ብዙ ጥለናችሁ እንዳንሄድ ቶሎ ያለውን ጊዜ ተጠቀሙና
ለመድረስ ሞክሩ። አዲስ ከሆናችሁ ደግሞ ለዚህ ቻናል ምንም ስጋት አይግባችሁ፣ በጣም ብዙ አልሄድንም። ስለዚህ ከመጀመሪያው ጀምራችሁ በእርግጠኝነት ቶሎ እናንተም እኛ ጋር መድረስ ትችላላችሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ አድርጉና ወደ መጀመሪያ ቪዲዮ ሄዱ። ይሄኛውን ፓርት ተውትና ወደ መጀመሪያ ሄዳችሁ ከዛ ቢጀምሩ ሞር ተጠቃሚ ትሆናላችሁ ብዬ ነው የማስበው። ሌላ ደግሞ የሚነግራችሁ ምንድነው በሳምንት 3 ቀን ነበር በሳምንት ቅዳሜ 3 ሰዓት ላይ ነበር ላይቭ ቲክቶክ ላይ እየገባን የተማማርነውን ነገር የምንወያየው። አሁን ግን ቪዲዮአችንን በሳምንት 3 ስላደረግነው ሁሌ ቪዲዮ በለቀቅ ነው ማግስት ላይቭ እንገባለን ማለት ነው። ይሄ ማለት ሰኞ ቪዲዮ የሚለቀቅ ከሆነ ማክሰኞ 3 ሰዓት ላይ እንገባለን ማለት ነው። ላይቭ ቲክቶክ ላይ ለ1 ሰዓት ያለውን ስለዛች ቪዲዮ ተነጋግረን እንወጣለን። ሮብ ይለቀቃል። ከዛ ሐሙስ ማታ 3 ሰዓት ላይ ላይቭ ቲክቶክ ላይ እንገባለን። እንደዚሁም ደግሞ አርብ ሲለቀቅ በተለመደው ቅዳሜ 3 ሰዓት ላይ ላይቭ እየገባን ስለዛ ቪዲዮ እናወራለን። በጣም ተቀራርበን እናወራለን። በጣም ተቀራርበን እንመካከራለን፣ እንማማራለን። ከዛ የፈጠነ የሆነች ለውጥ ማምጣት እንችላለን ማለት ነው። ይህን ያህል ካወራን ይበቃናል። ወደ ዛሬ ቪዲዮአችን እንግባ። ኢትዮጵያ ውስጥም ሆነ በውጭ ሀገር ብዙ ዲቨሎፐሮች አሉ። በጣም ብዙ ማለት ነው። በጣም ብዙ የሚሰሩ በጣም ጭንቅላታቸው የሚያስገርም ዋው እንዴት ሰሩላ የሚያስብል አይነት ጭንቅላት ያላቸው በጣም ብዙ ሰዎች እዚህ ምድር ላይ አሉ። ኢትዮጵያውን ጨምሮ ሌሎችም ላይ ግን አብዛኛው ዲቨሎፐር ስፔሻሊ ኢአርፒ የሚባለውን ዲቨሎፕ ማድረግ ከሆነ ወይም ደግሞ ኢአርፒ የሚባለውን ሶፍትዌር ላይ የማይሰሩ ከሆነ ከሁሉም ቢያንስ አሁን በጣም ጎበዝ ካልናቸው እነዛ በጣም ጄት ያልናቸው ኤአይ መፍጠር የቻለ ጭንቅላት ያላቸው ዲቨሎፐሮች አብዛኞቻቸው አካውንቲንግ ሞጁልን አያውቁትም። አካውንቲንግ ሞጁል ለአብዛኛው ዲቨሎፐር ራስ ምታት ነው። ምክንያቱም አካውንቲንግ የሚለው ራሱን የቻለ ዲፓርትመንት ራሱን የቻለ የትምህርት ክፍል ነው። አንድ ሰው አካውንቲንግ የሚባለውን ነገር ተምሮ አውቆ ለመውጣት በኢትዮጵያ ውስጥ 3 ዓመት አሁን 4 ዓመት ገብቷል መሰለኝ ይሄን ያህል ዓመት ይፈልጋል። ምን ለማድረግ አካውንቲንግ የሚለውን አይዲያ ለማወቅ ሶፍትዌር ዲቨሎፐር ወይ ደግሞ ኮር ላይ በጣም ጎበዝ የሆነ ሰው በአካውንቲንግ እስከዚህም ነው ኦር ደግሞ አያውቅም ማለት ነው። ወደ ኤአርፒ ዲቨሎፐሮች ወይ ደግሞ ኤአርፒ ዙሪያ ወደሚሰሩት ሰዎች ከመጣን ግን አካውንቲንግ ለነሱ ምንም ነች፣ በጣም ቀላልም ነገር ነች። ምክንያቱም የኤአርፒ ሂዶ ወይ ደግሞ የኤአርፒ ኮር የምንለው አካውንቲንግ ነው። ሁሉም ኤአርፒ ሞጁሎች ላይ የሁሉም ዲፓርትመንት መጨረሻቸው አካውንቲንግ ጋር ነው የሚቆሙት። ስለዚህ አካውንቲንግ ለኤአርፒም ሆነ ለአንድ ካምፓኒ መሰረት ነው ማለት ነው። ስለዚህ ትልቁን የአካውንቲንግ ወይ ደግሞ ትልቁን የኤአርፒ ሞጁል ልንጀምር ነው ማለት ነው። ስለዚህ ከዚህ ጀምሮ በዚህኛው ቪዲዮ ተከታታይ የሚለቀቁት የአካውንቲንግ ትምህርት ብቻ ነው። አካውንቲንግ ምንድነው የሚለው መጀመሪያ ማወቅ ያስፈልገናል። አብዛኞቻችሁ በእርግጠኝነት ይህንን ቪዲዮ የምትማሩት አብዛኞቻችሁ አካውንቲንግ የሚለውን ነገር በስም ነው እንጂ ምንድነው የሚለው እርግጠኝነት አብዛኞቻችሁ አታውቁትም። ሜቢ አካውንቲንግ ተመረቃችሁ ወይ ደግሞ ኢኮኖሚክስ ኦር ሪሌትድ ነገሮች ላይ ተመርቃችሁ የወጣችሁ ካልሆነ በስተቀር አብዛኞቻችሁ ሶሻል ናቹራል ስፔሻሊ ወደ ኮምፒውተር ተመርቃችሁ ከወጣችሁ እንደዚህም ሌላ ፊልድ ኢንጂነሪንግ ምንም ሊሆን ይችላል። እንደዛ ከሆነ አካውንቲንግ በእርግጠኝነት አታውቁትም። ሜቢ ሶሻል ላይ ያላችሁ አካውንቲንግ የምታውቁት በአካውንቲንግ ስራ የምትሰሩ ደግሞ አካውንቲንግ አይዲያውን ታውቃላችሁ። አካውንቲንግ ምን ይሰራል፣ አካውንት የቱ ጋር ጀምሮ የቱ ጋር ይቆማል የሚለውን ታውቃላችሁ። ለእናንተ ምንድነው የሚያስፈልገው ኤአርፒ ላይ ይሄንን አካውንት የምታውቁት አካውንት ኤአርፒ ኦዱ ላይ እንዴት ነው የሚሰራ የሚለው ነው ማለት ነው። ይሄ ክፍል ለእናንተ ብዙም እንትን አይሰጠውም፣ ግን ጀስት አይዲያውን ለማግኘት ከሆነ ማየት ትችላላችሁ። አለዛ ግን አካውንቲንግ አይዲያ ያላችሁ ሰዎች ይሄ ክፍል ቢያልፋችሁ ምትስ ኖርማል። ሌሎቻችሁ ግን ኖት እየያዛችሁ ይሄኛውን በስነ ስርዓት አሁን የምናየው ቪዲዮ በቃ መሰረት ነው። ይሄ ካልገባ ቀጣይ ቪዲዮ በጭራሽ ሊገባ አይችልም። ዛሬ የምንማረው ቪዲዮ ወደድንም ጠላንም ግዴታ ሊገባን ይገባል። ኤአርፒ ስፔሻሊ ኤአርፒ እንሰራለን። ኤአርፒ ላይ ወደፊት ትላልቅ ፕሮጀክቶችን ወስደን እንሰራለን። እንደዚሁም ደግሞ ትላልቅ ድርጅቶች ውስጥ ተቀጥረን መስራት እንችላለን እንፈልጋለን የሚል ሐሳብ ካላችሁ ይሄ አካውንቲንግ የሚለው ማወቅ ግዴታችሁ ነው። ታዲያ ይህን ያህል በጣም አስፈላጊ ከሆነ ይህን ያህል በጣም ለአንድ ኤአርፒ ሆነ ለአንድ ካምፓኒ ይህን ያህል አስፈላጊ ከሆነ ማወቅ ግዴታችን ከሆነ አካውንቲንግ ቤዚኩ ከየት ይጀምራል፣ ከየት ነው የሚጀምረው የሚለውን በቀላሉ ለእናንተ እንዲገባ አድርጌ ያዘጋጀውት ኮርስ አለ ማለት ነው። ዛሬ የምናየው ምንድነው መሰረታዊ ስለ አካውንቲንግ ሐሳብ ነው። ኦዱ ጋር ማንዴድም ዛሬ የምንማረው ዝም ብለን እንዲሁ በሐሳብ አካውንቲንግ የሚለው ነው ማለት ነው። አካውንቲንግ የሚለው
ስለዚህ ዛሬ እሱን እናያለን ማለት ነው። ኦኬ አካውንቲንግ 101 ፎር አብሶሉት ቢግነርስ 101 ለምንድን ነው የሚባለው? እስቲ በዚህ አጋጣሚ የምታውቁት እንደዚህ አይነት ታይትል ሲሰጥ አይታችሁ ከሆነ 101 ተብሎ ይሰጣል። ለምን ይመስላችኋል? እስቲ በዚህ አጋጣሚ 101 እስቲ ይሄንን የተረዳ ሰው አካውንቲንግ 101 የሚል ታይትል ሰጥቼዋለሁ። አካውንቲንግ 101 ፎር አብሶሉት ቢግነርስ 101 ምን ማለት ነው? እስቲ 101 የምታውቁት ሰዎች ካላችሁ እኔ ያውቃለሁ በሉኝ እስቲ ኮሜንት ላይ። ሌሎቻችሁ ደግሞ እስቲ ምንድነው ሰርች አድርጉት። እንዳውም በዚህ አጋጣሚ አንዳንድ ነገሮችን ሰርች እያደረጋችሁ በራሳችሁ እንድታውቁት ስለሚፈልግ ይሄንን ቪዲዮ አንዴ ፓውዝ አድርጉና 101 ተብሎ ታይትል የሚሰጠው ለምንድን ነው የሚለውን ሰርች አድርጉና ከገባችሁና ሐሳቡን ከተረዳችሁ ተመልሳችሁ ገብቶኛል ወይ ደግሞ እኔ አውቄዋለሁ በሉና ኮሜንት ስጡኝ። ዘ ፋንዳሜንታል ERP ሚስኮንሰፕሽን ዋይ ቴክኒካል ፕሮፌሽናልስ ፌል አት ERP ኢምፕሊሜንቴሽን። ለምንድን ነው በጣም ቴክኒካል ቅድም እንዳልኳችሁ ማለት ነው ለምንድን ነው በጣም ቴክኒካሊ በጣም ጎበዝ የሆኑ ሰዎች ብዙውን ጊዜ ERP ኢምፕሊሜንቴሽን ላይ ማለት ERPያቸው ፌል ያደርጋል? ለምን ይመስላችኋል? አንደኛ ምንድነው አሁን many developers view enterprise software application like Odoo strictly as an IT engineering challenge የሚያደርጋቸው ማለት ነው በአይቲ ኢንጂነሪንግ ወይ ደግሞ በሶፍትዌር ዲቨሎፐር ላይ ያሉት ሰዎች በዚህን ሰዓት ላይ በጣም ቻሌንጅ የሚያደርጋቸው ምንድነው ራይቲንግ ፓይተን ባክኤንድ ሎጂክ ኢንሄሪቲንግ ኦብጀክቲንግ ሞዴልስ። ለምሳሌ ኢንሄሪቲንግ ማለት ኮዱን ስንጀምር እናለን ኢንሄሪት እያደረግን የነበረው ሞዴል ሌላኛው ሞጁላችን ላይ ኢንሄሪት አድርገን የምንጠቀመው ነው። ኢንሄሪት አድርገን ለመጠቀም ምን መሆን አለበት ማለት ነው እዛ ጋር ያለውን ነገር ማወቅ አለብን። አካውንቲንግ ላይ ያለውን ነገር ማና ከሆነ አካውንቲንግን ኢንሄሪት አድርገን መጠቀም ይከብደናል። ኮዱን የፈለገ ያህል ብችል ኮዱን የፈለገ ያህል ጎበዝ ብትሆን ኢንሄሪት አድርገን ለመጠቀም ምን መሆን አለብን ማለት ነው አካውንቲንግን ማወቅ መቻል አለብን። ይሄ ትልቁ የዲቨሎፐሮች ራስ ምታት ነው። አካውንቲንግን አያውቁትም። ከአካውንቲንግ ጋር የተገናኘ ነገር ሞጁል ሲመጣባቸው ቀጥ ነው የሚሉት። ይሄንን ቻሌንጅ ስለማይፈልጉ ብዙዎቹ በኢአርፒ ላይ አልተሰማሩም። ለዛም ነው ኢአርፒ ላይ የሚሰራ ሰው በጣም ውድና ተፈላጊ ሆኖ የቀጠለው። ምክንያቱም በጣም ቻሌንጅ አለው። በጣም ብዙ ነገሮችን መማር አለብህ። ሁሉንም ዲፓርትመንቶች ላይ ያለው ነገሮችን ማወቅ አለብህ። ለዚህ ሲባል እነሱ ደግሞ ቀድሞውኑ ሶፍትዌር ላይ ጎበዝ ስለሆኑ ያን አፕሊኬሽን ወይ ደግሞ ሶፍትዌሮችን እየሰሩ ነው መቀጠል የሚፈልጉት እንጂ አዲስ ነገር መማርን አይፈልጉትም። በዛ ምክንያት ኢአርፒ ላይ ጎበዝ የሆነ ሰው ተፈላጊ ነው ማለት ነው። ሁለተኛ ዲዛይኒንግ ሪሌሽናል ዳታቤዝ ስትራክቸር ኦር ሴኩሪቲ አክሰስ ሩል። ሴኩሪቲ አክሰስ ሩልን እንደዚሁም ደግሞ ሪሌሽናል ዳታቤዛቸው ስትራክቸሩ ምናምን መጻፍ ለምንድን ነው የሚከብዳችሁ? እንዳልኳችሁ ነው የሆነ ነገር ከሆነ ነገር ጋር አገናኝተን ለመስራት ያና ሞዲፋይ ለማድረግ ምን ማድረግ አለብህ ማለት ነው ያኛውን ማወቅ አለብህ። ያኛውን የማታውቀው ከሆነ ምን ማድረጋችንም ማለት ነው መስራት አችልም። ወደ ሪያሊቲው ስንመጣ the absolute core engine and the final destination of every enterprise workflow is the accounting general ledger። በቃ እንደነገርኳችሁ ነው ማንኛውም ኢንተርፕራይዝ ሳፕን በሉ ኢአርፒ ኔክስትን በሉ ኦራክልን በሉ ኦዱን በሉ ሌሎችም ሶፍትዌር የሀገር ውስጥን በሉ ዋናው ኮር እንትናቸው ማለት ነው አካውንቲንግ ነው ማለት ነው። በቃ የተፈለገውም ዋናው ሜን ፖይንቱ አካውንቲንግን እንትን ለማለት ነው። ወደ አካውንቲንግ ነው ግባት የሚሰጡት። ለምንድን ነው እንደዛ ሊሆን የቻለው? ለምሳሌ ክሮስ ፋንክሽናል የአርፒ ዳታ ስትሪሞችን ብናይ ለምሳሌ ሴልስ አላ ሴልስ ባለፈው ቪዲዮቻችን ላይ ስለ ሴልስ ሞጁል እንዴት ይሰራል የሚለውን አይተናል። ሴልሱ ቢል ምንድነው ኢንቮይስ ክሬት የሚደረጋለው አይተናል በባለፈው ቪዲዮአችን ላይ። ያን ኢንቮይስ ክሬት ስናደርግ ወዴት ነው የሚሄደው? ወደ አካውንቲንግ ነው የሚሄደው። የሴልስ መጨረሻው ምንድነው አካውንቲንግ ጋር ነው ሄዶ የሚቆመው። ሴልሳችን ከምን ጋር ይገናኛል? ከአካውንቲንግ ጋር ይገናኛል ማለት ነው። ሁለተኛ ሁማን ሪሶርስ እንደ ፔሮል በማን ነው የሚሰራው ብለናል በባለፈው ቪዲዮአችን ላይ እንዳየነው ፔሮል አሰራር ምናምን አይተናል። ፔሮል እንዴት ነው የሚሰራ? ሁማን ሪሶርስ ፔሮልን ሲሰራ ፔሮል መጨረሻ ላይ ሄዶ ፖስት ሲደረግ ማንን ይነካል? አካውንቲንግን ሄዶ ይነካል። ቀጥታ ማለት ነው። ቀጥታ ማን ይነካል? አካውንቲንግን ይነካል። ምንድነው ባለፈው ታስታውሱ ከሆነ አንድ ሩል ስንሰራ እዚህ ጋር ዴቢት ይሞላል፣ እዚህ ጋር ክሬዲት ይሞላል እያልኩ ተው በቃ ይሄን ነገር አካውንቲንግ ስንጀምር ትረዳላችሁ ብያችሁ ነበራ። ያ ነገር ምንድነው ቀጥታ ከአካውንቲንጋችን ጋር የሚያገናኘን ነው ማለት ነው። ፔሮላችን መጨረሻ ላይ በስነ ስርዓት ከተሰራ ሂዶ ከማን ጋር ነው የሚገናኘው ማለት ነው? ከአካውንቲንግ ሞጁል ጋር ነው የሚገናኘው። ዌርሃውሶችም ጋር ስንመጣ ኢንቨንተሪ ምናምን ማለት ነው። ኢንቨንተሪው ሲቀበልም ሲወጣም ማንን እየነካ ነው የሚወጣ? አካውንቲንግን እየነካ ነው የሚመጣ። ኢንቨንተሪ አካውንቶች ይባላሉ። እነሱን እየነካ ነው የሚሄደው። which means አንድ ካምፓኒ ውስጥ የሚሰራ ማንኛውም ስራ ማንን ይነካል ማለት ነው? አካውንቲንግ ይነካል። ስለዚህ አካውንቲንግ የሁሉም አውራ ነው። አካውንቲንግ ማለት ማወቅ ውዴታ ሳይሆን ግዴታ ነው ያልኳችሁ ለዚህ ነው ማለት ነው። አንድ ሰው ስለ አካውንቲንግ በጣም በቃ የሚገርም እውቀት ሳይኖረው
የሆነ ሶፍትዌር ዲቨሎፕ ላድርግ ለካምፓኒ ብል ምንድነው የሚያመጣበት? አካውንቲንግ ሩል አቅም፣ ዳታ ስትራክቸሩን አቅም፣ ምን ቤት መንካት አለበት፣ እንዴት መግባት አለበት የሚለውን ስለማያውቅ በቃ ሶፍትዌሩ ምንም ጥቅም አልባ ነው የሚሆነው። ገባችሁ? እና ሪኮንሲሊዬሽን የሚባል ነገር አለ። አሁን አካውንቲንግን ኦልሬዲ ጀምረን ነው የለ እያንዳንዱን የአካውንቲንግን ክፍል ፈልፍለን ነው የምናየው እና ያኔ በቃ ኦኬ ለካ አካውንቲንግ ማወቅ ግዴታ ለዚህ ነው የሚያስፈልገው የሚል ሐሳብ ነው የሚኖራችሁ። ለዛ ነው ሪኮንሲሊዬሽን ይሰራል። ሪኮንሲሊዬሽን ሲሰራ እያንዳንዱ ካምፓኒ ውስጥ እየተካሄደ ያለው ትራንዛክሽን ሪኮንሲሊዬሽን ይሰራል። ቀኝና ግራ እኩል መሆን አለበት። ያለ ማወቅ ደግሞ ምንድነው ያለ መስራት ሪኮንሲሊዬሽን እኩል እንዲመጣ ለማወቅ ስቲል ምን ያስፈልጋል? የአካውንቲንግ እውቀት ያስፈልጋል። ሶ ዛሬ የምንማረው ምንድነው ማለት ነው? ስለዚህኛው አካውንቲንግ እንጀምራለን፣ ሐሳቡን እንጀምራለን ማለት ነው። ሰፊ ነው። በተቻለ መጠን ከዚህ በኋላ በሚቀጥሉ ቪዲዮዎች ላይ ቶሎ ለማወቅና ለመጨረስ ከዛም ወደ ኮዲንጉ ለመመለስ ግዴታ እሱን ማየት ስላለብን ነው ማለት ነው። what is the 5 pillar of global finance? 5 ፒላር የምንላቸው የፋይናንስ እንደ ግሎባል ባይዞ ፋይናንስ እንደ ግሎባል ተመሳሳይ ነው፣ እንደ ዓለም አቀፍ ተመሳሳይ ነው። ይሄኛውን እዚህ ጋር ያለውን ነገር አወቃችሁት ማለት እንደ ዓለም አቀፍ ያለውን አካውንቲንግ አወቃችሁ ማለት ነው። ባቻ ስለዚህ 5 ፒላር ወይም ደግሞ 5ቱ የአካውንቲንግ ምሰሶች የምንላቸው ማለት ነው። አንድ ሰው አካውንቲንግን ለማወቅ ግዴታ እነዚህ 5ቱን ነገሮች ማወቅ በቃ ግዴታው ነው። እነዚህ 5ቱ እዚህ ጋር የምናያቸው ማለት ነው። አንደኛ ምንድነው? አሴት ነው። ሁለተኛ ሊያቢሊቲ ነው። ሶስተኛ ኢኩዊቲ፣ አራተኛ ሬቨኑ፣ አምስተኛ ደግሞ ኤክስፔንስ ነው። ምንድናቸው እነዚህ 5 ፒላር ወይም ደግሞ 5ቱ ምሰሶች ያልናቸው ምንድናቸው? ኤቭሪ ቢዝነስ ኢቨንት አክሮስ ኤኒ ኢኮኖሚክ ሴክተር ማፕስ ቱ አት ሊስት ዋን ኦፍ ዚስ 5 ቤዚክ ፒላርስ። እነዚህ 5ቱ ምሰሶችን ግዴታ እንትን ይኖራል። አንድ ዓለም ላይ እንዳለም በቃ ማንኛውም ኢኮኖሚ አንድ ካምፓኒ ወይ ደግሞ አንድ ቢዝነስ በቃ 5ቱን ግዴታ ይዘዋል። የተመዘገበ በስነ ስርዓት የሚንቀሳቀስ ካምፓኒ ከሆነ እነዚህ 5ቱ ግዴታ በቃ ግዴታ ይኖራል። ቢያንስ ከ5ቱ ሊያቢሊቲ ላይኖረው ይችላል። ሜቢ አይኖረውም አይባልም። ሐሳቡን ሳስረዳችሁ ኦኬ ሜቢ ልትሉ ትችላላችሁ። ግን 5ቱ በቃ ኮር 5ቱ ኮር ናቸው። አንደኛ ምንድነው? አሴት። አሴት ስንል ምንድነው? አሴት is valuable resources owned by or legally controlled by the business entity። አሴት ማለት የእናንተ ሀብት ማለት ነው። በአማርኛ በቀላሉ ሀብታችሁ ማለት ነው። አሴት የምንለው በቀላሉ አስረዳችሁ በቃ እናንተ ኦውን ያደርጋችሁ የራሳችሁ የሆነ ነገር ማለት ነው። አሁን አሴት የምንላቸው ምንድን ናቸው? ለምሳሌ ባንካችሁ ውስጥ ያላችሁ ገንዘብ ካሽ ባንክ ውስጥ ያለው ካሽ ለእናንተ ምናችሁ ነው? ወይ ደግሞ ለዛ ድርጅት ምንድነው? አሴት ነው። ሁለተኛ የዛ ካምፓኒ ቢልዲንግ ኦፊስ፣ ለምሳሌ ቢሮ የራሱ ከሆነ ህንጻው አሴት ነው። ለማን? ለዛ ካምፓኒ ውስጥ የሚገኙ እንደነ ኮምፒውተር በቃ የድርጅቱ ንብረቶች የምንላቸው አሉ። ንብረት ቋሚ ንብረት የምንላቸው እነዛ ቋሚ ንብረቶች በሙሉ ለዛ ድርጅት ምንድናቸው? አሴት ናቸው። ሲቀጥል ደግሞ ሌላ አሴት ሊሆን የሚችለው ሰው ጋር ያላችሁት እንትን አሁን ለምሳሌ በቢዝነስ ዓለም ላይ መበደር አለ፣ ማበደር አለ። ልክ እናንተን ትበደራላችሁ፣ ከናንተም ደግሞ ሰው ተበድሮ ይገዛል። ልክ ለምሳሌ ሴልስ ካምፓኒ ከሆነ የሆነ ካምፓኒ መጣና በዱቤ ከናንተ የሆነ ዕቃ ይወስዳል። ከዛ በኋላ ልክ ገንዘቡን ሲያገኝ ደግሞ መልሶ ይሰጣችኋል። ሶ በዱቤም የሰጣችሁት ዕቃ ለናንተ ምናችሁ ነው? አሴታችሁ ነው ማለት ነው። ሶ ኤቭሪ በቃ ካሽ ወደ ካሽ ሊቀየር የሚችሉ ደግሞ የናንተ በቃ ኖርማል የናንተ የራሳችሁ የሆነ ነገር አሴት ብለን ነው የምንጠራ። ካምፓኒ ውስጥ የሚገኘው አሴት ብለን ነው የምንጠራቸው ማለት ነው እነዚህ። ሁለተኛው ሊያቢሊቲ ነው። ሊያቢሊቲ ምንድነው? ዕዳ ነው። በቃ እንደ ስሙ ሊያቢሊቲ ማለት ዕዳ ነው። ዕዳ ማለት ደግሞ ምንድነው? ሌጋል ኦር ስትራክቸራል ዴብትስ ኤንድ ሴትልመንት ኦብሊጌሽን ኦር ኤክስተርናል ዋት ፓርቲስ የናንተ ያልሆነ። አሁን ዕዳ ማለት እናንተ ጋር ያለው ዕዳ ነው፣ የናንተ አይደለም፣ የሌላ ሰው ነው። ግን እናንተ ጋር እንደምን ተይዟል? እንደ ዕዳ ተይዞ ነው ያለ። ልክ አሁን ቅድም እንዳልኳችሁ ቢዝነስ ስትሰሩ ቢዝነስ ላይ መበደር አለ፣ ማበደር አለ። ልክ እናንተ ሂዳችሁ ከሆነ ካምፓኒ ስትበደሩ ያ የተበደራችሁት ምንድነው? ለእናንተ ሊያቢሊቲ ነው፣ ዕዳችሁ ነው ማለት ነው። በቃ የእናንተ አይደለም። ገንዘቡ ወር ዕቃው እናንተ ጋር ነው ያለ፣ ግን የእናንተ አይደለም። የማን ነው? የሌላ ሰው ነው። ግን እናንተ ምን እያደረጋችሁ ነው? እየተጠቀማችሁበት ነው። ያ ምን ተብሎ ነው የሚጠራ? ሊያቢሊቲ ብለን ነው የምንጠራ። ለምሳሌ ባንክ ሄዳችሁ ብድር ብትጠይቁ ገንዘብ 10 ሚሊዮን 20 ሚሊዮን ባንክ ቢሰጣችሁ ያ ለእናንተ ካምፓኒ ምንድነው? ዕዳ ነው፣ ሊያቢሊቲ ነው ማለት ነው። ብሩን ይዛችሁ መጣችኋል። ኦፍ ኮርስ ግን ምንድነው? ዕዳ ነው፣ ወለድ አለው። ከሱ ላይ የምትከፍሉት ዕዳ ስላለ የምትመልሱት የራሳችሁ ያልሆነ ማለት ነው።
ሶ ሊያቢሊቲ ማለት ምንድነው ማለት ነው? የድርጅቱ ወይም የእናንተ ዕዳ ማለት ነው። በቀላሉ ላስረዳችሁ ወርጄ ከቴሌ ብር ላይ ወይ ደግሞ ከቴሌ ምን ታደርጋላችሁ? ካርድ ሲያልቅ 10 ብር 20 ብር ትበደራላችሁ። ያ የተበደራችሁት ካርዱ ኦልሬዲ እናንተ ጋር መጥቷል፣ እየተጠቀማችሁበት ነው። ግን ምንድነው እናንተ ጋር ያ ብር ዕዳ ነው። ምክንያቱም ቀጣይ ብሩን ስትሞሉት ቴሌ ይወስዳል። የራሱ ስለሆነ ቴሌ ለምንድነው የሚወስደው? ለራሱ የራሱ ስለሆነ ማለት ነው። በእናንተ አንፃር ያቺ 10 ብር ወይ ደግሞ 20 ብር ስትበደሩ ለእናንተ ምንድነው? ሊያቢሊቲ ነው። ለቴሌ ደግሞ ምንድነው? አሴቱ ነው። በቃ እናንተ ጋር ገንዘብ አለው ሰው ለሱ ምንድነው? አሴቱ ነው በዛ ካምፓኒ በኩል። በእኛ በኩል ደግሞ ምንድነው? ሊያቢሊቲ ዕዳ ነው ማለት ነው። ይሄን ነገር ልብ ብላችሁ በቃ ለማወቅ ሞክሩ። ካልገባችሁ ጠይቁ። ለምን በኋላ ሲንቀጥል አሁን ቻርት ኦፍ አካውንት ዴቢት ክሬዲት የሚለውን እንትን ውስጥ ስንገባ ይሄ አሴት ሊያቢሊቲ የሚባለው ለምን በዚህ ይቀመጣል የሚለው ከዚህ አንፃር እንትን እንድትሉ ነው። ስለዚህ ሊያቢሊቲ ማለት ዕዳ የምንለው ማለት ነው። ሶስተኛ ኢኩዊቲ ነው። ኢኩዊቲ ማለት the residual net value belong to directly to the owner or shareholders። ይሄ ደግሞ ምንድነው? አንድ ካምፓኒ ሆኖ ሲቋቋም መነሻ የሚባል ነገር አለው። መነሻ ለምሳሌ የድርጅት ልናቋቁመው ነው። በመነሻ ሂሳብ ስንት? በ5 ሚሊዮን መነሻ ሂሳብ ምን ሆነ? ተቋቋመ እንላለን። ያቺ መነሻዋ ብለን የምንጀምራት አንደኛ ኢኩዊቲ ነው የምትባለው። የሼር ሆልደሮቹ ወይም ደግሞ የባለቤቱ ገንዘብ ነች። በቃ ካፒታል የምንለው ማለት አሁን ድርጅቶች ሲቋቋሙ አይታችሁ ከሆነ ካፒታል በዚህ ያህል ካፒታል ጀመረ፣ በዚህ ተደራጅቶ በእንደዚህ ካፒታል ጀመሩ ምናምን ዜና ላይም ትሰማላችሁ። ያ ካፒታል የምንለው ምንድነው? ኢኩዊቲ ነው። ያ ኢኩዊቲ ሌላም ደግሞ ምንድነው? ኢኩዊቲ ማለት አሴታችሁ ሲቀነስ ዕዳችሁ ያለው ምን ይባላል? ኢኩዊቲ ይባላል። አሁን ለምሳሌ አሴት አላችሁ ብለናል። ባንክ ውስጥ ገንዘብ አላችሁ፣ ንብረቶች አላችሁ ምናምን ይኖራላ። እነዛ ሁላ ሲቀነስ ዕዳ እናንተ ላይ ያለው ዕዳ ተቀንሶ ከምን ጋር እኩል ነው? ከኢኩዊቲ የምንለው ጋር እኩል ነው ማለት ነው። ካምፓኒዎች ትርፋቸው ብለናላ፣ ትርፍ ነው። አሁን ኢኩዊቲ ካፒታልም ፕላስም ደግሞ ካምፓኒው ልክ ተመስርቶ የሆነ ሽጦ ገዝቶ ምንም ወጪ ማውጥቶ ምንም ብሎ የሆነች ትርፍ ያገኛላ። ያቺ ትርፍ ምንድነች? ኢኩዊቲ ነች እሷም። ምክንያቱም ወይ ለሼር ሆልደሮቹ ይሰጣል ኦር ደግሞ ለባለቤቱ የሚወስዳት እሷ ኢኩዊቲ ነች። እዚህ ጋር ተያይዞ ደግሞ አንዳንድ ካምፓኒዎች ትርፋቸውን አይወስዱትም። ትርፋቸውን ምን ያደርጉታል? መልሶ ግንባታ ምናምን ሲባል ያው ለእንደዚህ አይነት ቃላቶች አዲስ አይደላችሁ። መልሶ ግንባታ ይባላል። ትርፍ አላ ካምፓኒው ትርፍ አስገኝቷል። ያን ትርፍ ወደ ራሳችሁ ወይ ደግሞ ፐርሰናል አካውንት አትወስዱትም። እዛው መልሳችሁ ካምፓኒውን ታስፋፉበታላችሁ። ብራንች መክፈት፣ ሌላ ምናምን ማድረግ፣ በቃ ካፒታሉን ከፍ ማድረግ። ያ ደግሞ ምን ብለን ነው የምጠራ? ሪቴይንድ ኤርኒንግ ወይ ደግሞ ሪቴይንድ ሬቨኒው እንላለን። ትክክለኛ እንትኑ ሪቴይንድ ኤርኒንግ ወይ ደግሞ የተከማቸ ትርፍ ማለት ነው በአማርኛ። ምን ተብሎ ነው የሚመለሰው? ወደ ካምፓኒው ቀጥታ ይመለስና ካምፓኒው ይጠቀምበታል ማለት ነው። ስለዚህ ቀጣይ በት ደግሞ አሁን ካገኘው ላይ ልክ ሪቴይንድ ኤርኒንግ ሲጨመርበት ያለው አሴት አለ ምን አለ ተደማምሮ ካምፓኒው ሞር እያሳደገ ይሄዳል ማለት ነው። ያ ሪቴይንድ ኤርኒንግ ብለን ነው የምንጠራው። ስቲል ምን ውስጥ ነው ያለው? ኢኩዊቲ ውስጥ ነው ያለ ማለት ነው። ስለዚህ ሶስተኛው ይሄ ነው ማለት ነው። አራተኛው ሬቨኑ ነው። ሬቨኑ ምንድን ነው? ሬቨኑ ማለት ደግሞ ገቢያችሁ ማለት ነው። ገቢ በቃ ካምፓኒው የሚያገኘው ማንኛውም ገቢ ሬቨኑ ነው የምንለው፣ ወይም ደግሞ ገቢ። ሬቨኑ ማለት ከሚሸጠው አሁን ለምሳሌ ካምፓኒዎቹ የሆነ ሽያጭ ይሸጣል። ከዛ ሽያጭ በቃ የሸጣችሁት ነገር ለምሳሌ የሆነ የፋብሪካ ብንለው አሁን ለምሳሌ ጥሬ ዕቃ አስገብቶ ምን ብሎ ይሸጣል። ያቺ የሚሸጣት ነገርና ሽጦ የሚያገኛት ገንዘብ ሬቨኑ ነው የምንለው። መቋጠር አለብን። ሬቨኑ ማለት ገቢያቸው በቃ ገቢ ቀጥታ ወደ ባንካችን የገባ ማለት ነው። ሬቨኑ ይባላል። Revenue is gross economic influence generated from core operational activity። በቃ ድርጅታችሁ ውስጥ ኦፕሬሽናል ተደርጎ የሚመጣ ገንዘብ ማለት ነው። ለምሳሌ የቴክኖሎጂ ድርጅት ከሆነ የሆነ ሰርቪስ ሰርቶ የሚያገኛት ኦር ደግሞ የሆነ ሶፍትዌር አበልጽጎ ሂዶ ሲሸጥ የሚያገኛት ገንዘብ አለች። ያቺ ገቢ ነው የምንለው። አምስተኛ ደግሞ ምን አለ? ኤክስፔንስ አለ። ኤክስፔንስ ጋር ስንመጣ ምንድነው? ወጪ የምንለው ነው። ኢኮኖሚክ ሪሶርሰስ ኮንሱምድ ዱሪንግ ፕሮሰስ ሪኳየርድ ቱ ጀነሬት ኢንካም። ኢንካማችሁን ወይ ደግሞ ገቢያችሁን ለማግኘት የምታወጡት ወጪ ማለት ነው። መቼስ ገቢ ዝም ብሎ አይገኝም። የሆነ ወጪ አውጥተህ ነው ገቢ የምታገኘው። ያን ገቢ ለማግኘት የምናወጣ ወጪ ኤክስፔንስ ብለን ነው የምንጠራ። ለምሳሌ
ድርጅታችሁ ውስጥ 5 ሰው 6 ሰው ትቀጥራላችሁ። ምን ለማግኘት? ስራ እንዲሰራላችሁ። ያ ሰራተኛ ስራ ሰርቶ ምን ያመጣላችኋል? የሆነ ገቢ ያመጣላችኋል። ለዛ ሰራተኛ በዛ ሰራተኛ ላይ የምታወጡት ማንኛውም ወጪ ኤክስፔንስ ብለን ነው የምንጠራ። ለምሳሌ ደሞዙ፣ የዛ ሰራተኛ ደሞዝ ስትከፍሉ ኤክስፔንስ ብለን ነው የምንይዘው። ኤክስፔንስ እየከፈላችሁ ነው። ለምሳሌ ለዛ መኪና ለምሳሌ ብትከራዩ፣ ለድርጅታችሁ መኪና ብትከራዩ ለዛ መኪና ክራይ ለነዳጆ ምናምን የምታወጡት ወጪ አለ። ያ ምን ብለን ነው የምንጠራ? ኤክስፔንስ ብለን ነው የምንጠራ። ሌላ ደግሞ ድርጅቱ የራሱ ኦፊስ ከሌለውና ተከራይቶ የሚሰራ ከሆነ ያ ተከራይቶ የሚሰራ የኦፊስ ሬንት ምን ብለን ነው የምንጠራ? ኤክስፔንስ ነች። እስቲ ምን ለማግኘት ነው ኤክስፔንስ ማለት? ገቢ ለማግኘት የሚሰራ የሚወጣ ወጪ ማለት ነው። ስለዚህ እነዚህ ደግሞ ኤክስፔንስ ይባላሉ። ሶ በአጠቃላይ አንድ ፋይናንስ ወይ ደግሞ አንድ አካውንቲንግ እነዚህ አምስቱን በቃ እንትን ይላል ማለት ነው። እነዚህ ምሰሶች ናቸው። እነዚህ አምስቱ ምሰሶች ናቸው። ስለዚህ እናንተ ይሄን አምስቱን ማወቅ ግዴታችሁ ነው። አሴት ምንድነው? ላያቢሊቲ ምንድነው? ኢኩዊቲ ስንል ምን ማለታችን ነው? ላያቢሊቲ፣ ሬቨኒው፣ ኤክስፔንስ እነዚህን ስንላቸው ምን ማለታችን ነው ብላችሁ ምንድነው ማወቅ አለባችሁ ማለት ነው። ስፔሻሊ ኢአርፒ ዲቨሎፕ እናደርጋለን ካላችሁ እነዚህ ነገሮች ማወቅ ግዴታችን ነው ማለት ነው። ስለዚህ አምስቱ በቀላሉ ይሄንን ይመስላል ማለት ነው። እዚህ ጋር ያልገባችሁ ነገር ካለ ጥያቄ መጠየቅ ይቻላል። ቴሌግራም ግሩፕ አለን። እዚህ ጋር የምታዩት ቴሌግራም ግሩፕ አለን። በዚህ ቴሌግራም ግሩፕ ላይ ገብታችሁ ደግሞ ጆይን ማድረግ ከዛ በኋላ ደግሞ እዛ ላይ የሚሰጡ ማንኛውም የቤት ስራዎች እንደዚሁም ደግሞ የሚለቀቁ ማቴሪያሎችን በዛ ላይ ማግኘት ትችላላችሁ። ስለዚህ ቴሌግራማችን ላይ ገብታችሁ ጆይን አድርጉን ማለት ነው። አሁን እነዚህ አምስቱን ከተረዳን እነዚህ አምስቱን ደግሞ እንዴት ነው ካልኩሌት የምናደርገው ነው ሁለተኛ ላይ ስንመጣ። ምክንያቱም እነዚህ አምስቱ አንዱ በቀኝ አንዱ በግራ ነው የሚቀመጡት። ከዛ ሁለቱም ማድረግ አለባቸው፣ ባላንስድ መሆን አለባቸው። ሶ አሴት ወይ ደግሞ ሀብታችን የድርጅቱ ሀብት ብለን የምናስበው ካልኩሌሽኑ እንዴት ነው? እዳ ሲደመር ኢኩዊቲ፣ ያቺ ሼር ሆልደር የምንላት ማለት ነው። አሴት ማለት ሊያቢሊቲ ፕላስ ኢኩዊቲ ነው። ስለዚህ ምንድነው ሊያቢሊቲ ፕላስ ኢኩዊቲ ለአንተ ምንድነው? አሴት ነው ማለት ነው። Everything a business owns asset must be financed either by borrowing from third party liability የምንለው ማለት ነው or by using the owner's own fund earning equity። ምንድነው? ማንኛውም ካምፓኒ ቢዝነስ በሁለት ነገር ነው ሊጀምር የሚችለው። አንደኛ ሊያቢሊቲ እዳ በመበደር ተበድሮ ስራውን ይጀምራል። ኦር ደግሞ ባለቤቱ ራሱ ለዛ ድርጅት ፈንድ አድርጎ ይሄ ማለት ከግል አካውንታችሁ ላይ ወደ ድርጅቱ አካውንት ገቢ በማስገባት ያቺ ኢኩዊቲ በቃ እንትን ሆኖ ይገባል ፈንድ ተደርጎ ማለት ነው። አንድ ሐሳብ እዚህ ጋር አዲስ ማለት ማጣቆት ከሆነ አክቹአሊ ይታወቃል ብዬ አስባለሁ። ማጣቆት ከሆነ አንድ ሐሳብ ልንገራችሁ። እዚህ ጋር ድርጅት ሲከፍቱ ወይ ደግሞ ድርጅት ሲኖራችሁ የድርጅታችሁ አካውንትና የግላችሁ አካውንት ይለያያል። የድርጅቱ አካውንት በቃ የድርጅት አካውንት ነው። እንደፈለጋችሁ ማስገባት ማስወጣት አትችሉ። በመንግስት ይመዘገባል። ኦዲተር ቼክ ያደርጋል። እያንዳንዱ የገባችሁ ገቢና የወጣችሁ ወጪ ኦዲት ይደረጋል። ስለዚህ ገንዘብ ዝም ብሎ ማስገባት አይቻልም። እንደዚህም ደግሞ ከዛ አካውንት ዝም ብሎ መውሰድ አይቻልም ማለት ነው። የፐርሰናል ላይ ትችላላችሁ፣ የፐርሰናል አካውንታችሁ ላይ ተፈለጋችሁ። የድርጅት ሲሆን ግን አትችሉም። ኢቭን ለድርጅት ገቢ ለማድረግ ራሱ በእንደዚህ አይነት ሙድ ነው። አሁን ኢኩዊቲ ድርጅትን ስታቋቁሙ ባንኩ በመንግስት ተመዝግቦ ምን ተብሎ ተይዞ ነው። ከዛ ይህን ያህል ፈንድ አድርጌ ወይ ደግሞ ካፒታል ይህን ያህል ነው ብላችሁ ነው ፈንድ አድርጋችሁ የሚጀምሩት። ወይም ደግሞ ይህን ያህል ተበድር ያለው ብላችሁ ነው ካምፓኒው ላይ እንትን ብላችሁ የሚጀምሩት እንጂ ዝም ብሎ እንደተገኘ በቃ አካውንት ተከፈተ ይሄ ድርጅት ነው ይሄ የኔ ነው ምናምን ነው እንደፈለጋችሁ ማንቀሳቀስ አትችሉም ማለት ነው። ስለዚህ የዛ ድርጅት አሴት ስንል ምንድነው? ላያቢሊቲ እና ኢኩዊቲን በመደመር እንትን እንላለን ማለት ነው። እስቲ በሪል ወርልድ አንድ ምሳሌ ነኝ ከዚህ ጋር በቃ ሐሳቡ ሞር ግልጽ የሚያደርግላችሁ ስለዚህ አምስቶቹ ነገር እስቲ ግልጽ የሚያደርግላችሁ አንድ ሪል ወርልድ ላይ አንድ ምሳሌ ወስደን አን ኢንጂነር ላውንችስ አን ኦርዱ ኮንሳልቲንግ ፊርም ኤንድ ትራንስፈርስ $10,000 ካሽ ፍሮም ፐርሰናል ሴቪንግ ኢንቱ ኒው ኮርፖሬት ባንክ አካውንት። ከራሱ አካውንት ቅድም እንደነገርኳችሁ ነው። ድርጅት ስትመሰርቱ የድርጅቱ ባንክ አካውንት ይኖራል፣ ከዛ ደግሞ የራሳችሁ ይኖራል። ስለዚህ ምንድነው ያደረገው የሰውዬ $10,000 ይዞ ቢዝነስ ምንድነው የሶፍትዌር እንትን ኦዱ ኮንሳልት የሚያደርግ ድርጅት ከፈተ። ምን አድርጎ ነው? 10,000 ፈንድ አድርጎ ማለት ነው። ምንድነው ሊያቢሊቲ አለ ፈንድ አድርጎ ነው የጀመረ። ዘ ኮርፖሬት ካሽ ባንክ ባላንስስ ኢንክሪዝ ምን ያደርጋል? አሴቱ ግሮ። አሁን የድርጅቱ አሴት ምን ይሆናል? በቃ ግሮ ያደርጋል $10,000 ማለት ነው። ዘ ኦነር ፔይድ ኢን ካፒታል ባላንስ ኢኩዊቲ ግሮስ። አሁን ምን ይሆናል? አሴቱም ይጨምራል፣ ኢኩዊቲም ይጨምራል። እኩል ነው። አሁን አሴቱ $10,000 ነው፣ ኢኩዊቲም $10,000 ነው። ካፒታሉ ማለት ነው። አሁን ካፒታሉ ስንት ነው? $10,000 ብሎ ጀመረ። ሶ አሴቱ ስንት ነው ስንል አሴት ማለት ሊያቢሊቲ ፕላስ ኢኩዊቲ ብለናል።
እኩል መሆን አለበት። አሴት ከምን ጋር በዛኛው ተሻግሮ ከኢኩዊቲ እና ከሊያቢሊቲ ጋር እኩል መሆን አለበት ተደምሯ። ስለዚህ አሴታችን ስንት ነው ብለናል? 10,000 ዶላር። እዳችን ዜሮ ነው። ገና እዳ ምንም አልወጣማ ወይም ደግሞ ገና አልተበደረም፣ ምንም ነገር የለም። ስለዚህ ሊያቢሊቲያችን ዜሮ ነው። ፕላስ ኢኩዊቲያችን ስንት ነው? 10,000 ነው። ሶ 10,000 በዚህ 10,000 ሶ ይሄ ምን ሆነ ማለት ነው? ኢትስ ባላንስድ እንላለን። በቃ ይሄ ነው በፐርፌክት ባላንስ ነው ማለት ነው። ስለዚህ ከዚህኛው የሆነ ነገር ወጣ ማለት ከዚህ ወጣ፣ እንደዛ ነው መሄድ ያለበት። አካውንቲንግ ማለት አንድ አካውንቲንግ እኩል ነው ገጥሟል። አሁን ምን ይላሉ? አካውንታችን ገጥመ ምናምን ስሉ ሰምታችሁ ታውቃላችሁ። which means በዚህ በኩል ያለውና በዚህ በኩል ያለው ምን ሲሆን ነው? እኩል ሲሆን ገጠመ ነው የሚባለው። ችግር ካለበት በቃ መፈልፈል ነው። የቱ ጋር ነው ችግሩ? ለምንድን ነው እኩል ያለው? ለምንድን ነው ያልገጠመ ተብሎ ያው ምንድነው ሪሰርች ይደረጋል ማለት ነው፣ ይፈለጋል። ከዛ በኋላ ግዴታ እኩል መሆን አለበት። በቃ የፋይናንስ ህግ ነው። አሴት እቺን ፎርሙላ በአእምሯችሁ ያዙልኝ ማለት ነው። እና ሁለተኛ ላይ ምን አረገ ይሄ ሰው? ኮምፒውት ሄቪ ቴስቲንግ ኤንቫይሮንመንት ኦን ኦብቴን ቢዝነስ ባንክ ሎን $4,000 ቱ ባይ ፊዚካል ሰርቨር ኢንፍራስትራክቸር አሴት። ምን ማድረግ ፈለገ ይሄ ሰው? አሁን 10,000 ካፒታሉ ነው። ከዛ ምን ማድረግ ፈለገ? $4,000 የሚያወጣ ሰርቨርን መግዛት ፈለገ ለድርጅቱ። አሁን ድርጅት ከፍቶ የለ $4,000 መግዛት ፈለገ። $4,000 ግን የገዛው ከምንድን ነው? ከባላንስ ወይ ደግሞ ከኢኩዊቲ ወይ ደግሞ ከአሴቱ ላይ አይደለም። 4,000 ብር ሂዶ ከባንክ ነው የተበደረ። አያችሁ፣ ከባንክ ምን አደረገው? $4,000 ሂዶ ተበደረ። ሶ ወደዛ ድርጅት 4,000 ሲመጣ ምን ሆኖ ነው የሚመጣ? ሊያቢሊቲ እዳው ነው ይመጣል። ልክ ሰርቨሩ ተገዝቶ መጥቷል። ሶ ሰርቨሩ በአካል እኛ ጋር አለ። የመጀመሪያ አሴታችን $10,000 አለን። ሰርቨሩ መጣ። ሁለቱ ተደምሮ ምንድነው? ለኛ አሴታችን ነው፣ እኛ ጋር ነው። በቃ ኦሬዲ ንብረቱ እኛ ጋር ነው ያለ። በዛ በኩል ተሻግሮ ምን መሆን አለበት? ሊያቢሊቲው ሲደመር ኢኩዊቲ ጋር ምን መሆን አለበት? በዚህ በኩል ያለው እኩል መሆን አለበት ማለት ነው። ሶ አሴት ስንት ነው? አሴት 10,000 ነበር። ሲደመር የመጣው ፊዚካል ሰርቨር ማንኛውም ቤታችን ድርጅት ውስጥ የሚገኘው ደና ኮምፒውተር ቢልዲንግ ምናምን ምንድነው ብለናል? በእዳም ይገዛ እንጂ የድርጅቱ ንብረት ነው፣ አሴት ነው ማለት ነው። ስለዚህ አሴቱ 10,000 አለ ሲደመር 4,000። በዛኛው ደግሞ ምን አለን? ቅድም ሊያቢሊቲያችን ዜሮ ነበር፣ ምንም አይነት እዳ አልነበረበትም። አሁን ግን ስንት እዳ አገኘ? 4,000 እዳ አግኝቷል። which means 4,000 ሲደመር ኢኩዊቲው 14,000፣ በዚህም 14,000፣ በዚህም 14,000። አሁንም አካውንታችን ፐርፌክት ባላንስድ ነው ማለት ነው። ሐሳቡ እየገባችሁ ነው? ስለዚህ ሁለተኛ ስቴፕ ነው። አሁን ድርጅቱም በቃ ኦሬዲ ድርጅቱ ምን ሆነ ማለት ነው? ስራ ጀመረ። በቃ በ10,000 ተበዘገበ። ከዛ $4,000 እቃ ገዛ ጀመረ ማለት ነው። ኦኬ ድርጅቱ 14,000 ደርሶ የለም። ከዛ ምን ማድረግ ፈለገ? ለሰርቨሩ ኢንተርኔት ገዛ በ1,000 $። አሁን ምን አረገ? ልክ ኢንተርኔት ገዛ ስንል ኤክስፔንስ አረገው ማለት ነው። አሁን በ1,000 ልክ እዚህ ጋር እንደሚታዩት በ1,000 ለድርጅቱ ምን ገዛ? ኢንተርኔት ገዛ። ለሰርቨሩ ምን ገዛ? ኢንተርኔት ገዛ። ይሄ ማለት $1,000 ከምኑ ላይ ቀንሷል? ከአሴቱ ላይ ቀንሷል ማለት ነው። አሁን ቀነሰ፣ ኤክስፔንስ ሆነ ማለት ነው። ሶ አሴታችን 14,000 ነበር። ልክ 1,000ችንን ስንቀንስ ስንት ይሆናል? አሁን 13,000 ይሆናል። በዛ በኩል ያለውስ ሊያቢሊቲያችን 4,000 ነው ስቲል፣ ምክንያቱም $4,000 4,000 ነው። ሲደመር ኢኩዊቲያችን ደግሞ ስንት ነው? 14,000 ነው። ሲቀነስ ምን አለች ማለት ነው? እዚህ ጋር የምትመጣ ኤክስፔንስ አለች። ኤክስፔንሳችን መቀነስ አለበት። ምን እንዲሆን? ከአሴታችን ጋር እኩል እንዲሆን። ልክ እዚህ ጋር እንደምታዩት አሴቱ 13,000 ነው፣ ምክንያቱም 1,000 ተቀንሷል ወጪ። ከዛ ሊያቢሊቲያችን 4,000 ነው። ኢኩዊቲያችን ደግሞ 10,000 ሲቀነስ 1,000 ኤክስፔንሳችን ስንት ሆነ ማለት ነው? 9,000። 9,000 እና 4,000 ሲደመር 13,000 ማለት ነው። ስቲል ምንድነው? ባላንስድ ነው። አሁን ካፒታሉ የዛ ድርጅት ባላንስ ስቲል ምን ሆኖ እየሄደ ነው? ባላንስ እያደረገ ነው የሚሄደው። ባላንስ እያደረገ ነው ማለት ነው። ከዛስ አራተኛ ፌዝ ላይ ምን አደረገ ድርጅቱ? ከኤአርፒ ከሚሰራ ድርጅት ወይ ደግሞ ኤአርፒ የሚፈልግ ድርጅት ጋር ተገናኘ። ከዛ በኋላ ውል ተፈራረሙ። $5,000 ተፈራረሙ። ይሄ ደግሞ አሁን ምንድነው? ለኛ ሬቨኒው ነው፣ ገቢ ነው ማለት ነው። ባቸው አሁን ገቢ አሁን ምን ላይ ደረስ ማለት ነው? ገቢ ጋር ደረስን ማለት ነው። ከዛ ምን ሆነ ማለት ነው? አሁን ገቢ ሆነ ማለት ነው። ስንት? 5,000 ብር ገቢ ሆነ። በጣም ጥሩ። 5,000 ብር ገቢ ሆነ ማለት ሬቨኒው ገቢ ያገኘን ማለት ነው። ሶ አሴታችን ስንት ነበር? 13,000 ነው። ከዛ በ5,000 ብር ተደራድረን አመጣን። ሶ 5,000ችን ምን ሆነ? አሴታችን ላይ ጨመረ። ሶ 5,000 አሴታችን ላይ ሲጨመር 18,000 ሆነ ማለት ነው አሴታችን። በዛ በኩል ያለውስ ነው በሊያቢሊቲ በዛ ተሻግሮ ያለው ምንጊዜም በፋይናንስ ህግ በዚህና በዚህ በኩል ያለው ምንድነው?
እኩል መሆን አለበት። በቃ ይሄንን ያዙት። በዚህና በዚህ እኩል ካልሆነ አልሆነም። በቃ ይሄ ነገር መፈተሽ አለበት። እኩል መሆን ግዴታው ነው በአካውንቲንግ ህግ። ሶ በዚህ በኩል ያለው ምንድነው ሊያቢሊቲ ያለን ሲደመር ኢኩዊቲያችን አለች። ኢኩዊቲያችን ስንት ነው? 9000 ነው። ሊያቢሊቲያችን ደግሞ ስንት ነው? 4000 ነው። ስንት ነው ገቢ ያገኘነው? 5000። ሶ 5000 በዚህ በኩል ይደመራል ማለት ነው። ስለዚህ በዚህ በኩል 18000 እዚህ ጋር 4000 ሲደመር 9000 13000 13000 ሲደመር 5000 ስንት ሆነ? 18000። ፐርፌክቶ። በቃ አሁን ይሄ የዚህ ድርጅት አካውንቲንግ ስቲል ባላንስ ሆኖ እየሄደ ነው ማለት ነው። ምክንያቱም አሴታችን 18000 ነው፣ ኢኩዊቲያችንና ምንድነው ኢዳችን ምናምን ተደማምሮ 18000 ነው። ሶ 18000 አለን ማለት ነው ስቲል። ይሄ ገቢ ሲሰራ ደግሞ በእንደዚህ አይነት መልኩ ነው። ገቢና ወጪ ምንጊዜም በዛኛው በኩል እየተደመረ ይሄዳል። አሁን ይሄን ነገር ሐሳቡን እንድትይዙልኝ የፈለኩት አሁን ልክ ትራንዛክሽን ስንጀምር አካውንቲንግ ክሬት ማድረግ ስንጀምር ቻርት ኦፍ አካውንት ስንሰራ ምናምን ይሄ አይዲያን ይዛችሁ ነው የምትሄዱት። ለምንድን ነው አንድ ቤት ሁለት ቤት የምንነካ? ለምን በዚህ በኩል ክሬት አድርገን በዚህ በኩል ዴቢት እናደርጋለን? ከዛ ሲጨምር ከዚህ ይቀንሳል፣ ከዚህ ሲጨምር ከዚህ ይቀንሳል፣ ከዚህ የምንለው ሐሳብ መሰረቱ ይሄ ነው ማለት ነው። ለዛ ነው ይሄን መሰረታዊ ነገር እንድትይዙ የፈለኩት። ስለዚህ እቺን ነገር ለመያዝ ሞክሩ። በቃ ግዴታ በቃ ሐሳቡን ያዙት እቺን ነገር ማለት ነው። ሶ አሁን ስናወራ የነበረውን ትራንዛክሽን ከና ድርጅቱ ከተመሰረተ ጀምሮ እስከ ገቢው ድረስ ያለውን ስናይ በእንደዚህ አይነት መልኩ ነው የምናየው ማለት ነው። አሴት አለን። የመጀመሪያ የጀመርንበት አሴታችን 14000 ሲደመር ሰርቨር ሃርድዌር 18000 አለን። ሊያቢሊቲያችን ደግሞ ስንት ነው? እዳችን ባንክ ሎን አለብና 4000 አለብን። ከዛ ደግሞ ሶስተኛ ኢኩዊቲ አለች። ኢኒሻል ኦነር ልክ ስንጀምር የነበረን 10000 አለች። ሬቨኒው ገቢ የሰራናት ስንት ነው? 5000። ከዛ ኤክስፔንሳችን ደግሞ ለኢንተርኔት ምናምን ስጣውትና 1000። በቃ አሁን ይሄ ፐርፌክት የአሴታችን ነው። ከዛ እነዚህ ትራንዛክሽኖች ደግሞ እንዴት በጆርናል ኤንትሪ ይመዘገባሉ ምናምን ብለው ደግሞ ቀጣይ ነው ማለት ነው። እንዴት ነው እንደዚህ እየተመዘገበ እኩል የሆነ ባላንስ የሚሆነው ምንድነው? በቃ አሁን ምንድነው መሰላችሁ እዚህ ጋር እንድትይዙልኝ የሚፈልገው ፋይናንስ ማለት ይሄንን መቆጣጠር ነው። ይሄንን ስትቆጣጠሩ ደግሞ ዴቢትና ክሬዲት የሚባል ነገሮች አሉ። ዴቢትና ክሬዲት ላይ የምትመዘግበው ነገር እኩል መሆን አለበት። አሁን ለምሳሌ እዚህ ጋር አሴታችን ላይ ቅድም 1000 ቀንሰናላ። ከአሴታችን 1000 ስንቀንስ ኤክስፔንሳችን ደግሞ ምን ሆናል? ይጨምራል። ኤክስፔንስ መጨመር አለበት። ሶ አሴታችንን ክሬዲት እናደርግና ኤክስፔንሳችንን ደግሞ ዴቢት ነው የምናደርገው። በአካውንቲንግ ግን እንደዛ ነው የሚሄደው። ሶ የሚጠፋ ነገር የለም። ከዚህ ቀነሰ እዚህ ላይ ጨመረ። አሴታችንን ሲቀንስ ኤክስፔንሳችን ይጨምራል። ሶ በእንደዚህ አይነት መልኩ ይሄዳል። ክሬዲትና ዴቢት እየደመር ምናምን የምንሄደው በእንደዚህ አይነት ነው። ከዚህ ነው የሚነሳ ማለት ነው ሐሳቡ። እቺ 1 2 3 4 5 የምትላ ኦርደርን ዝም ብላ ኦርደር አይደለችም። አንድ ቤቶች አሉ። አንድ ቤት፣ ሁለት ቤት፣ 3 ቤት፣ 4 ቤት፣ 5 ቤት፣ 6 7 8 እያል ነው የምናያቸው ቻርት ኦፍ አካውንትን ክሬት ስናደርግ። እነዛ ከምን የመጡ ናቸው? አንድ ቤት አሁን አሴቶች ባንክ ምናምን እንላቸው አንድ ብለን ነው ቻርት ኦፍ አካውንቱን የምንሰየው። ዝም ብለን ቻርት ኦፍ አካውንት በፈለግነው ቁጥር አንሰይምም። አንድ ብለን ከጀመርነው አሴትና የአሴት ዘሮች ናቸው እዛ ውስጥ። ሁለት ብለን ከጀመርነው የሊያቢሊቲ የዕዳ ፔብሎች ምናምን ናቸው። ሁለት ብለን የምንጀምረው ዝም ብለን አይደለም። 3 ስንል የኢኩዊቲ ነው ሼር ሆልደሮች ምናምን ያሉበት ነው 3 ብለን የምንጀምር። 4 ምንጊዜም ሬቨኒው ነው ገቢ፣ እነሱ 4 ብለው ጀምራሉ። 5 ደግሞ ኮስት ኦፍ ሴልስ ይባላል። ኮስት ልክ አንድ ነገርን ለመሸጥ ለዛች ነገር ያወጣናት ወጪ ማለት ነው ኮስት። 5 ቤት እናካለን። 6 ቤትና ከዛ በኋላ ያሉት እንደ ካምፓኒ ስፋትና መጠን ኤክስፔንሶች ምናምን ናቸው። ሶ ቻርት ኦፍ አካውንት ራሱ ክሬት ሲደረግ ዝም ብሎ አለ እንደፈለግን ቁጥሩን የምንሰይመው። ይሄ ዓለም አቀፍ ህግ ነው ማለት ነው። አካውንታንቶች ይሄንን ነገር በጣም ያውቁታል። ሶ በእንደዚህ አይነት መልኩ 1 2 3 4ቱን ሐሳብ ውስጥ ያስገቡና ልክ ቻርት ኦፍ አካውንት ክሬት ስናደርግ ጆርናሎች ምናምን ስንጀምር እቺን ነገር ኦኬ ለዚህ ነው እንደ ምናምን ትላላችሁ ማለት ነው። ሶ አካውንቲንግ ስንል ሐሳቡ በቃ ጥቅል ሐሳቡ መነሻ ሐሳቡ ይሄ ነው ማለት ነው። አሁን እቺ እንደ ኢኒሻል አይዲያ እንድትይዙ ፈልጌ ነው ይሄንን ነገር የሰራሁት። ዛሬ እንደምታውቁት ሮብ ነው። ሮብ ቪዲዮ ለቀን አናውቅም፣ የመጀመራችን ነው። ምክንያቱም በተነጋገርነው መሰረት በሳምንት 3 ቪዲዮ ይሁን የሚለው ላይ ሞር ኦፍ ሌስ ሐሳባችሁን እያየው ነበር። አብዛኞቻችሁ ይሄ ነገር ፈልጋችኋል። ሶ በቃ በተቻለ መጠን እንግዲህ በሳምንት 3 ቪዲዮ ለመልቀቅ እንሞክራለን። ሶ ይሄ ሐሳቡ ምንድነው በቃ እንድትጀምሩ ነው። በቃ ኦኬ አሁን ዛሬ አካውንቲንግ ሐሳቡን ያዝና ቀጣይ አሁን አርብ የሚለቀቀው ቪዲዮ ላይ ምንድነው የምናየው? ትክክለኛ ወደ እንትኑ እንገባለን። ክሬዲት ዴቢት እየነካን እነዚህን በቃ አላ ትክክለኛ የአካውንቲንግ እንትን እንጀምራለን ማለት ነው። ስለዚህ እንደ ኢኒሻል ሐሳብ የዛሬውን ቪዲዮ ያዙት። በራሳችሁ ደግሞ እነዚህ 5ቱ ምንድናቸው የሚለው ሞር ሰርች አድርጉ። ያልገባችሁ ነገር ደግሞ ካለ እዚህ ጋር ቴሌግራም ግሩፕ አለን። ቴሌግራማችን ላይ እኛም መጠየቅ ትችላላችሁ። ከዛ ያለውን ነገር በተቻለ መጠን ለመመለስ እንሞክራለን።
አዲስ ከሆናችሁ ደግሞ ለዚህ ቻናል ሰብስክራይብ በማድረግ የኛም ፋሚሊ መቀላቀል ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝት ይበልልኝ።